ግሬተር ዲሲ አካባቢ ያሉ የሐዋላ አስተላላፊ ድርጅቶች ጋር የባንክ ማህበር አማራጮችን ጨምረን ሰፊ ውይይት አድርገናል። የውይይታችን ትኩረት የነበረው ህጋዊ በሆነ መንገድ መስራት እየፈለጉ ተገቢውን ድጋፍ ያላገኙ ተቋማትን እንዴት እንደግፍ የሚል ነው። የሚያነሳቸው ጉዳዮች አሉ። ከባንኮቹ ጋር ለመስራት የሲስተም ኢንተግሬሽን ጉዳይ፣ የማበረታቻ ጉዳዮች ያነሳቸው ጉዳዮች አሉ። እነዚህን በደንብ ለቅመን ይዘን የባንክ አመራሮችም ብሔራዊ ባንክም አስፈላጊውን ድጋፍ ሁሉ እንደሚያደርግ አረጋግጠንላቸዋል። ትኩረታችን በርካታ የገንዘብ አስተላላፊ ተቋማት ህጋዊ በሆነ መንገድ ሰርተው ዘላቂነት ያለው ቢዝነስ ውስጥ እንዲቆዩ ነው። የመከርናቸው ይሄንን ነው። የአጭር ጊዜ ትርፍ ሳይሆን የረጅም ጊዜ ቢዝነስ እይታ እንዲይዙ ነው። በሌላ በኩል ግን ደጋግመን ብናነሳም ከህገወጥ ስራ ደግሞ ያልተቆጠቡ እንዳሉ አይተናል። ለነዚህ የመጨረሻ ማሳሰቢያ መስጠት ነው የምፈልገው። ብሔራዊ ባንክ ሰፊ ዝግጅት አድርጓል። ከጸጥታ ተቋማት ጋር በመነጋገር የብሔራዊ ባንክ ህግ የታክስ ባለስልጣኑን ህግ አጣክሰን በተለይ የቴሮሪዝም ፋይናንሲንግ ወይ መኒ ላውንደሪንግ የምንለው ላይ ተሰማሩ የተወሰኑ የገንዘብ አስተላላፊ ተቋማት እንዳሉ ደርሰንበታል። እዚህ ላይ በጣም የተናበበ የተቀናጀ ሰፊ እርምጃ ለመውሰድ ነው ያሰብነው። ይሄንን አስቀድመን በግልጽ ነግረናቸዋል። እዚህ ላይ ተሰማሩ ሐዋላ አስተላላፊዎች ይህ የመጨረሻ ማሳሰቢያ መሆኑን አውቀው ጥንቃቄ እንዲያደርጉ አበክሬ ማሳሰብ ፈልጋለሁ። የብሔራዊ ባንክ የኢትዮጵያ መንግስት ማንኛውንም እርምጃ ከመውሰድ የሚቆጠብ አይሆንም። አካውንት መዝጋት ብቻ የሚመልስ ነገር እንዳልሆነም በግልጽ ማንሳት ፈልጋለሁ። ተቀባዮቹንም ያካተተ ላኪዎቹንም ያካተተ ሰፊ የማጥራት ስራ ሰርተናል። ወደ ተቀናጀ እርምጃ እየገባን ነው። ስለዚህ ገንዘብ በእነዚህ ህገወጥ ተቋማት በኩል የሚልኩ ዜጎቻችንም ከዚህ እንዲቆጠቡ ማሳሰብ ፈልጋለሁ። ከነዚህ ጋር የሚሰሩ በተለያየ የንግድ ስራ ላይ ተሰማሩ አስመጪና ላኪዎችም ከዚህ ስራ እንዲቆጠቡ ማሳሰብ ፈልጋለሁ። የምንወስደው እርምጃ የማያዳግም የኢትዮጵያን ህግ የጠበቀ የዓለም አቀፍ ህግን የጠበቀ የተናበበ እርምጃ ስለሚሆን አስፈላጊው ጥንቃቄ እንዲደረግ ማሳሰብ ፈልጋለሁ። በአጠቃላይ ግን ያየነው ነገር በሀገር ደረጃ በጣም ከፍተኛ የሆነ የውጭ ምንዛሪ አቅርቦት አለ። ብሔራዊ ባንክ የሪዘርቭ አቅሙ በጣም እየጨመረ ነው የመጣው። ይሄንን በተከታታይነት በጨረታ ለባንኮች የሚያቀርብ ይሆናል። የኤክስፖርት ፕሮጀክሽናችንም በጣም ተስፋ የሚሰጥ ነው። ለባንኮቹም ለሐዋላ አስተላላፊዎቹም ያነሳንላቸው ይሄንን ነው። አስፈላጊውን ድጋፍ ሁሉ እናደርጋለን። ነገር ግን በህጋዊ መንገድ አልሰራም ከህግ ውጭ ሄዳለሁ የሚለው በተመለከተ በእጃችን ያለውን ማንኛውንም አቅም ተጠቅመን ይሄንን የምናስቆም ነው የሚሆነው። ስለዚህ በዚህ ስራ የተሰማሩ በሙሉ እንዲታቀቡ ማሳሰብ እፈልጋለሁ። አመሰግናለሁ።